ወርቅ በጣም ኢንተረስቲንግ ቢዝነስ ነው። እንደ ሀገርም ብዙ ገቢ ያስገኝልናል ማለት ነው። ብዙ ቻሌንጅ አለው፣ ብዙ ወጪ፣ ብዙ ኢንቨስትመንት አድርጊበት ስራ ነው። ሪተርኑም እንደዛው ነው። በቀን ሊሆን ይችላል ወይ ደግሞ በሰዓት ምን ያህል ማጠብ ይችላል? ከ20 እስከ 25 ቶን ፐር አወር ያጥባል። ማሽኑ ምን ያህል ውጤታማ ነው ተብሎ ይታሰባል? በደለል ወርቅ ማጠቢያ አይነት ትንሿ እቺ ናት። ይሄኛው ከ950 ሺህ ብር ጀምሮ አለ። ስለ አጠቃቀሙ ስለ ተግባሩ እንመልከት። በምንድን ነው የሚሰራው? 50-60 ሰው የሚሰራው ስራ ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ኮዬ ፈጬ አካባቢ ቢቲ ማኒፋክቸሪንግ ጋር ተገኝተናል። እዚህ የተገኘንበት ዋነኛ ምክንያት ደግሞ የወርቅ ማጠቢያ ማሽን አይነቱ፣ ተግባሩና እንዲሁም ደግሞ እንዴት ነው ይህንን ስራ እየሰራ ወደ ቢዝነስ መቀየር የምንችለው የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እግዚአብሔር ይመስገን። እንግዲህ ከተወሰኑ ወራቶች በኋላ በድጋሚ ነው የተገናኘ ነው። በቅድሚያ ግን ለማስታወስ ያህል ስምህንና የስራ ድርሻህን እንዲሁም ደግሞ ድርጅትህን አስተዋውቀን። እሺ፣ ቤካሱ አባይነህ እባላለሁ። የቢቲ ማኑፋክቸሪንግ ዋና ስራ አስኪያጅ። በጣም ጥሩ። እስቲ ዛሬ ስለያዛችሁት ማሽን ከመጀመራችን በፊት ድርጅታችሁ ምን አይነት ድርጅት ነው፣ ምን አይነት ስራዎችን በዋናነት ይሰራል የሚለውን በተወሰነ መልኩ እናንሳና ወደ ዛሬ ጉዳይ እንገባለን። እሺ፣ መልካም። እንግዲህ ቢቲ ማኑፋክቸሪንግ በማኑፋክቸሪንግ ብረታ ብረት ዘርፍ ላይ የተሰማራ ድርጅት ነው። በተለያየ በየዘርፉ ስፔሻሊ በማይኒንግ ላይ የወርቅ ማይኒንግ ላይ ታንታለም፣ ሌሎችም የማዕድን ቁፋሮና የማዕድን ማሽነሪዎች ማምረት ላይ ይገኛል። ከዛ በተጨማሪ ማንኛውም ማሽኖች በእኛ አቅም የሚሰሩ ማሽኖች ማኑፋክቸር እናደርጋለን። ሞልዶች እንሰራለን። ሲኤንሲ ሃይ ፕሪሲሽን የሆኑ ሲኤንሲ ፕላስቲክ ሞልዶች እንሰራለን። ዳያዎች እንሰራለን። ካስቲንግ አለን። የአሉሚኒየም ካስቲንግ ማቅለጫ፣ እንዲሁም የተለያዩ ከስተም ሜድ የሆኑ የማኑፋክቸሪንግ ስራዎች እንሰራለን። በጣም ጥሩ። እንግዲህ ከዚህ በፊት በተለያዩ ማሽኖች ነበር የተገናኘ ነው። አንደኛው የወርቅ ማጠቢያ ማሽን ነበረ። ዛሬ ደግሞ የወርቅ ማጠቢያ ማሽን ሆኖ ከዛኛው ካየነው ለየት የሚል ነው እና ይዛችሁ የመጣችሁት። እስቲ ስለ ማሽኑ ምን ለየት ያደርገዋል ከዚህ በፊት ካየነው፣ እንዲሁም ደግሞ ምን ደግሞ አዳድርጋችሁበታል የሚለውን በተወሰነ መልኩ እስቲ አብራራልኝ። በጣም ጥሩ። እንግዲህ የኛ ድርጅት ራሱን የቻለ R&D ሪሰርች ኤንድ ዴቨሎፕመንት ቲም አለው። ያ ቲም ሁሌም አፕዴት እያደረግን ነው የምንሄደው የምንሰራውን ስራ እና ከዚህ በፊት ያሳየናችሁ 7 ቶን ፐር አወር የሚያጥብ ማሽን በጣም ትልቅ ማሽን ነበረ። ይሄኛው ደግሞ ሰው አዲስ ለሚገባ ሰው ከአቅምም አንጻር እና ኮምፓክቶ ነው እንዲሰራ፣ እንዲሁም ደግሞ ትራንስፖርቴሽን በቀላሉ ሞቢሊቲ እንዲኖረው ማሽኑ ከሚለው ሀሳብ ተነስተን ኮምፓክት የሆነች ፐርፎርማንሱም ቆንጆ የሆነ እንዲሁም ሞባይል እንዲሆን በቀላሉ ከቦታ ቦታ መንቀሳቀስ እንዲቻል ተደርጎ የተሰራ በአዲስ ዲዛይን ሪዲዛይን ተደርጎ የተሰራ ማሽን ነው ማለት ነው። ጥሩ። እንግዲህ ያው ተግባሩ የወርቅ ማጠብ ስራዎችን የሚሰራው ግን ደግሞ ምን አይነት የወርቅ አይነቶችን ደግሞ ማጠብ እንደሚችል ዘርዘር አድርጋ አብራራልኝ። ወርቅ ማጠብ ላይ እንግዲህ ብዙ አይነት ማሽን አለ። እንደ ኮንሰንትሬሽኑ ወይም እንደ ወርቁ ታይፕ የኳርስ ወይም የጽንስ ወርቅ አለ፣ የደለል ወርቅ አለ፣ አሉቪያል። የደለል ሆኖ ራሱ ብዙ አይነት ኮንሰንትሬሽን ያለው እኛ በብዛት አሁን እየሰራን ያለው እንደ ኢትዮጵያን በብዛት እየተሰራ ያለው የደለል ወርቅ ላይ ነው እና የደለል ወርቅ ሆኖ ሰው አሁን ብዙ ሰው የሚረዳው ደለል ሲባል አንድ አይነት ይመስለዋል። ደለል ሆኖ 3-4 ክላሲፊኬሽን አለው እና እኛ ከዛ ከጂኦሎጂካል ሰርቬዩ ጀምረን ስለምንሰራ እዛ ቦታው ላይ ያለውን ኮንሰንትሬሽን አይተን ነው ወደ ማሽን ታይፑ የምንመጣውና ይሄኛው አሁን በደለል ወርቅ ሆኖ ደቃቅ የሆነ በፕሌሰር ጎልድ ሆኖ ደቃቅ የሆኑ ወርቆችን በወንዝ በጎርፍ እየታጠቡ ወደ ሸጤ የሚመጡ ወርቆችን ለማጠብ የሚሆን ነውና ከዚህ በተጨማሪ ደግሞ የጽንስ ወርቅ የሚባል ተፈጭቶ የሚታጠብ እሱ በሃመር ሚል የራሱን የቻለ ፕላንት ነው እና እኛ በሁሉም ዘርፍ ነው እንደ ድርጅት ደግሞ ከጂኦሎጂካል ጥናቱ ጀምሮ ስለምንሰራ እንደየታይፑ ማሽኑን ሰሌክት እናደርጋለን። በጣም ጥሩ። እስቲ ስለ አጠቃቀሙ ስለ ተግባሩ እንመልከት። በምንድን ነው የሚሰራው? እንዴት ነው ወደ ሳይቱ ላይ ሲሄድ ሰዎች እንዴት ነው የሚጠቀሙት? በጣም ጥሩ። ይሄኛው እንግዲህ እንደምታዩ
በመጀመሪያ ወይም እዚህ ምስል ላይ እንደሚታየው ወርቅ ወይም ወርቅ አለው ተብሎ የሚታሰበው ኦር የወርቅ ኮንሰንትሬቱ ይሰበሰብና ኤክስካቬት ተደርጎ ወደ ማሽኑ እዚህ ላይ ይጫናል። ወይም ኤክስካቫተሩ ወርቅ የያዘውን አፈር ወይም ኦር ማለት እንችላለን እሱን እዚህ ያደርጋል። ውሃ ከፍተኛውን ስራ የሚሰራ ውሃ ነው የደለሉ እና እዚህ ጋር እንደምታይ ከኋላ ፓምፕ አለ። በእነዚህ ፓምፖች ተስቦ ውሃ በዚህ ላይን ይገባል። ይሄ ሃይ ፕሬሸር ላይን ነው። ለየማሽኑ ሳይዝ ራሱን የቻለ ፓምፕ ሳይዝ አለው እና እዚህ ላይ ገብቶ ከላይ በምታያቸው ኖዝሎች አማካኝነት በሃይ ፕሬሸር ያ ኦር ይመታል ማለት ነው። ምንድነው ወርቁን ለማጠብ ነው ከጭቃው ወይም ከድንጋዩ ከሌላው ኢምፒዩሪቲ ለማጠብ ነው እንደዛ የምናደርገው። ልክ ሲመታ ይሄኛው እየሟሟ ወደ ሁለተኛው ስክሪን ይመጣል ማለት ነው። እዚህኛው ላይ እዚህ ስክሪን ላይ ሼከር አለው። ሼክ ያደረገ ወደ ታች ይወርዳል። ከወንፊቱ ያነሰው ፓርት ወደ ታች ይወርዳል። ዌስት ወይም ደግሞ ሌላው ወርቅ የሌለው ፓርት ወደዚህ ይወርዳልና ይሄኛው ልክ የመጀመሪያው ማጣሪያ እዚህ ላይ ከተደረገ በኋላ ድጋሚ በዚህኛው ሴሊስ ቦክስ ይባላል። ይሄኛው እዚህ ምንጣፉ ላይ ያልፋልና ወርቅ በባህሪው ከባድ ወይም ዴንስ ስለሆነ ምንጣፉ ውስጥ ሰርጎ ይቀራል። ሌላው ከላይ ይፈሳል ማለት ነው። እንደዛ አድርገን ግራቪቲ ሰፐሬሽን ነው፣ በግራቪቲ ነው የምንለየው። ከዛ በኋላ ምንጣፉ እንደገና ተገልብጦ ይታጠባል። ዋሺንግ ቦክስ አለው። የራሱን ፕሮሰስ ይሄዳል ማለት ነው። ከዛ በኋላ እንግዲህ ሳይት ላይ ትልቅ ቦታን የሚፈልግ እንዲሁም ደግሞ ብዙ የሰው ኃይልን የሚፈልግ አይነት ስራ ይመስለኛልና ምናልባት ይህንን ማሽን ኦፕሬት ለማድረግ ወይንም ደግሞ ለመስራት ምን ያህል ሰዎች ሊያስፈልጉ ይችላሉ? ወርቅ ሳይት ላይ እንግዲህ ትልቅ ስራ ነው የወርቅ ስራ። ከኦፕሬቲንግ ፓምፕ ኦፕሬቲንግ ባለሙያዎች ጀምሮ ስለ ወርቅ ራሱ ጂኦሎጂስቶች ይፈልጋል፣ መሐንዲሶች ይፈልጋል፣ የብየዳ ባለሙያዎች ሌበር ይፈልጋል እና 50-60 ሰው የሚሰራው ስራ ነው። ራሱን ችሎ ሙሉ ፕላንት ስለሆነ ይሄ ማሽኑ ብቻ አይደለም የሚቀመጠው፣ ተጓዳኝ ስራዎችን የሚሰራ ሰው እዛው ካምፕ ላይ ስላለ ቢያንስ አንድ ካምፕ ላይ 50 ሰው 60 ሰው እዛ አክቲቭሊ ኢንቮልቭ ያደርጋል። በጣም ጥሩ። እንግዲህ ያው ሳይት ላይ ነው፣ እንዲሁም ደግሞ አፈርና ውሃ እየተፈራረቀበት የሚሰራው የማሽን አይነት ነውና ብዙ ጊዜ የሚሰሩበት ማቴሪያል ምን ይመስላል የሚለውም ጥያቄ ውስጥ ይገባል። ምናልባት የፀሐይ ሁኔታ፣ የውሃ የአፈር ነገር ሲፈራረቅ ብረቱ የመሳሳት ነገር ይኖረዋል ተብሎ ይታሰባል እና ምናልባት የሚሰራበት ማቴሪያል ራሱ ምን ይመስላል? እኛ አስተማማኝ ማቴሪያል ነው የምንጠቀመው። ዲዛይን ሲደረግ ጀምሮ ያንን ሎድ አስበን ነው ሲሙሌት የምናደርገው። ሶፍትዌር ላይ መጀመሪያ ሁሉ ነገር ሶፍትዌር ላይ አርቆ ነው ወደ ማኑፋክቸሪንግ የምንመጣው እና የብረቱን ሳይዝ እያንዳንዱ ማቴሪያል ታይፑን የምንመርጠው እዛ ያለውን ኮንዲሽን፣ አፈሩ ምን አይነት ነው፣ እዛ ያለው ኮንዲሽን፣ ሙቀቱ፣ ቴምፕሬቸር የሚቀበለው ሎድ ከሆፐር ሳይዙ ጋር አጣጥመን ሶፍትዌር ላይ ሲሙሌት እናደርጋለን፣ እንሰጠዋለን። ሴፍ የሚሆነው ሳይዝ የትኛው ነው፣ ሴፍ የሚሆነው ወይም በደንብ ያንን ሎድ የሚቋቋመው ማቴሪያል የቱ ነው የሚለውን የራሱ ኢንጂነሪንግ ሜተድ አለው። መርጠን በዛው መሰረት ኦፕቲመሙን ነው የምንወስደው። ምክንያቱም ኦቨር ካረግንም ማሽኑ ራሱ ሸክሙ ይበዛና ለራሱ ፌል ያደርጋል በራሱ ምንም ሎድ ሳይኖረው። ስለዚህ ካለበት ጫና አንጻር የተሻለውን ኢንጂነሪንግ ሜተድ ነው የሚሄደው ማለት ነው። በጣም ጥሩ። ምናልባት በቀን ሊሆን ይችላል ወይ ደግሞ በሰዓት ምን ያህል ማጠብ ይችላል ተብሎ ይታሰባል? ያው የሚታሰብበት የምታስቀምጡት ቁጥር ይኖረዋል ብዬ አስባለሁኝ እና ምን ያህል ማጠብ ይችላል? ይሄ እንግዲህ ከ20 እስከ 25 ቶን ፐር አወር ያጥባል። እኛ ጋር 3 ክላሲፊኬሽን አለ የወርቅ ስራ ላይ 7 ቶን ፐር አወር አለ እዚህ የምናያቸው ሁለቱ ማሽኖች። ከዛ በታች ደግሞ 40 ቶን አለ፣ ከ40 እስከ 45 የሚያጥብ አለ። ይሄ ሶስተኛው ሳይዝ ነው። ከ20 እስከ 25 አለ። ይሄንን በብዛት ስራ ለሚጀምር ለጀማሪ ሰው ከዋጋ አንጻር እና ሃይ ሞቢሊቲ የሚፈልግ አካባቢ ላይ ማሽን ትልልቅ ማሽን ይዞ ለመንቀሳቀስ የሚያስቸግር ጂኦግራፊክ አቀማመጥ አለ። እንደዛ አይነት ቦታ እና ቶሎ ቶሎ መንቀሳቀስ ለሚፈልግ ቦታ የምንጠቀመው ማሽን ነው። በጣም ጥሩ። ማሽኑ ምን ያህል ውጤታማ ነው ተብሎ ይታሰባል? ሳይት ላይ ሄዶ ተሞክሮበታል ወይ? በትክክል ከዚህ በፊት በዚህ ወር 3 ማሽን ልከናል። 3ቱም በጣም ኤፊሽንት፣ ፊድባካቸው ቆንጆ ነው። በጥሩ ሁኔታ እየሰሩ ነው ያለው። በጣም ጥሩ። ለማሽኖቹ ዋስትና ትሰጣላችሁ? እንሰጣለን። ዋስትና ብቻ ሳይሆን እኛ ፉል ሰርቪስ ነው የምንሰጠው። ከስተመር እኛ ጋር ሲመጣ እንደ ፍላጎቱ ቦታው ድረስ ሄደን ቦታውን ጂኦሎጂስቶች አሉ፣ ቦታውን ያጠኑታል። አዋጭነት ጥናት እንሰራለን፣ ፊዚቢሊቲ።
ከአዋጭነት ከቦታ መረጣ ጀምሮ ማለት ነው። ከዛ በኋላ ወደ ማሽን ማኑፋክቸሪንግ እንመጣለን። ከዛ በኋላ ኮሚሽኒንግ አለ ደግሞ ቦታው ድረስ ሄደን ተክለን አብረን ሰርተን አስረክበን እንመጣለን። ቢያንስ የ1 አመት ዋስትና እንሰጣለን ሁሉም እቃ። በጣም ጥሩ። እንግዲህ የወርቅ ማጠብ ስራ ከዚህ በፊት በባህላዊ መንገድ በእጅ እየተደረገ ነበር የምንመለከተውና ይህ ማሽን መምጣቱ እንደነዚህ አይነት ማሽን መምጣታቸው ምን አይነት አስተዋጽኦ አለው ተብሎ ይታሰባል? በጣም ትልቅ አስተዋጽኦ ነው ያለው። ምክንያቱም በትራዲሽናል የሆነ አሰራር ስንከተል የሚባክነው በጣም ብዙ ነው። ፕላስ የምታገኘው አማውንት ትንሽ ነው። በሌበር ስለሆነ በሰው ኃይል ስለሆነ የሚሰራው ያ ሁሉ ስራ ተጠራቅሞ ሲመጣ ውጤቱ ትንሽ ነው የሚሆነው እና ይሄ የኢንጂነሪንግ እውቀቶችን ማሽኖችን እየጨመርን ሜካናይዝ አውቶሜት እያደረግን በሄድን ቁጥር አንደኛ ኤፊሽንሲ ይጨምራል፣ የምናገኘው መጠን ብዙ ይሆናል። ሁለተኛ ከጥራት አንጻርም የተሻለ ገቢ ከማግኘት እንደ ሀገርም ብዙ ገቢ ያስገኝልናል ማለት ነው። እንደ አጠቃላይ ቢዝነስ ውስጥ የሚገቡ ሰዎች ወይንም ደግሞ ያሉ ሰዎች ምን አይነት ፊድባኮችን የሚሰጧችሁ? ስራው ራሱ በራሱ ምን ይመስላል ተብሎ ይታሰባል? ወርቅ በጣም ኢንተረስቲንግ ቢዝነስ ነው። የወርቅ ማጠብ እንዲህ ዝም ብሎ የሚገባበት ቻሌንጆች አሉት። ብዙ ቻሌንጅ አለው። ብዙ ወጪ፣ ብዙ ኢንቨስትመንት አድርጊበት ስራ ነው። ሪተርኑም እንደዛው ነው። ኢንቨስት ባረግሽው ልክ ሌላው ስራ እንደዚህ እንደ ወርቅ ቶሎ የመመለስና የተሻለ ገቢ የሚያስገኝ ስራ እስካሁን በአሁኑ ሰዓት ይሄ ነው ለማለት ይከብዳል። ጥሩ ስራ ነው፣ ግን በዛው ልክ ቻሌንጅ ሰዎች እንዲገነዘቡ የምንፈልገው ቻሌንጆችም አሉ። ያንን በደንብ አጥንተው አውቀውት ነው መግባት ያለባቸው። በጣም ጥሩ። ከስንት ብር ጀምሮ እናንተ ጋር የወርቅ ማጠቢያ ማሽኖችን ማግኘት ይችላሉ ሰዎች? እንደየታይፑ ይለያያል። አሁን በአሉቪያል ወይም በደለል ወርቅ ማጠቢያ አይነት ትንሿ እቺ ናት። ይሄኛው ከ950 ሺህ ብር ጀምሮ አለ እኛ ጋር። ከዛ እንደየሳይዛቸው ዋጋውም እየጨመረ ይሄዳል ማለት ነው። ጥሩ። 950 ሺህ ብር ጀምሮ ያልከኝ ምን ያጠቃለለ ነው? አጠቃላይ ማሽኑ ምን አለው? 950 ማለት ይሄ ማሽኑ ነው፣ ማጠቢያ ማሽኑ ነው። አክሰሰሪዎች አሉ። ለምሳሌ ፓምፕ አለ እና አሁን ይሄ ስፔሲፊክ ማሽን ሙሉ ፕላንቱን ነው ምን ተክለው እኛ እያንዳንዱን ነገር ከነ ኮሚሽኒንግ ሁሉ ነው እና አንዳንድ ከስተመር ደግሞ አክሰሰሪው አጋጣሚ ፓምፕ የሚገዙ ነገሮች እንደዚህ ምንጣፎቹ ካሉት እኛ ማሽኑን ብቻ ፕሮቫይድ እናደርጋለን። አሁን የነገርኩሽ የማሽኑ ዋጋ ነው። ግን እንደ አጠቃላይ ደግሞ የስታንዳርድ ፓርቶች ሁሉ የሚሟላ ሲባል የዚህ የፓምፑም የምንጣፍ ሌሎች ብዙ አክሰሰሪዎች አሉ። እሱ ያው ከገበያ የሚገዛ ነገር ስለሆነ ይታወቃል፣ የእሱ አድ ይደረጋል ማለት ነው። በጣም ጥሩ። ምናልባት ይህንን ማሽን ሰዎች ገዝተው ለመጠቀም ቢፈልጉ ከእናንተ ስልጠና ወይንም ደግሞ እገዛ ያገኛሉ ወይ? በሚገባ ያው ይሄ ዝም ብሎ ፒክ አድርገው የሚወስዱት ነገር አይደለም። ብዙ ቴክኒካል ነገር አለው፣ ስልጠና ይፈልጋል እና ቀደም እንዳልኩሽ መጀመሪያ ገና ጀምሮ ከሰርቬይንግ አንስቶ ኮሚሽኒንግ ላይ ማሽኑን ስናስረክብ ስልጠና ሰጥተን ኦፕሬተር አሰልጥነን ቢያንስ 1 ሳምንት አብረን አምርተን ነው የምንመጣው ማለት ነው። ጥሩ። በምንድን ነው የሚሰራው? ያው ሳይት ላይ ነው ውጭ ላይ ነው እና ያው የመብራት ፍጆታ ኬት ያገኛል ተብሎ ይታሰባል? መብራት ዲዝል ነው የሚጠቀመው። ዋና ፓወር ሪኳየርመንቱ ፓምፑ ነው። ውሃውን ወደዚህ ፓምፕ ለማድረግ ነው ኃይል የምንፈልገው። ፓምፖቹ ልክ እዚህ ጋር እንደምናየው ዲዝል ነው፣ ዲዝል ኢንጂን ነው፣ ናፍጣ ነው የምንጠቀመው ሳይት ነው። እንግዲህ ይህንንም ሆነ ሌሎችንም ለቢዝነስ የሚያገለግሉ ማሽኖችን ሰራላችሁና እነዚህ ማሽኖች የሚፈልጉ ሰዎች እናንተን በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ነው ማግኘት የሚችሉት? እንግዲህ የዋና ወርክሾፓችን ያለው ኮየ ፈጬ የአደባባይ የኛ ማደያ ያለ ከሱ 30 ሜትር ገባ ብሎ ነው። በስልክ ቁጥር ደግሞ 0925 92 66 64 ወይም 0944 10 65 13 ወይም 0937 41 87 86 በዚህ ስልክ ሁሌም ሊያገኙን ይችላሉ ማለት ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። ማለት የምፈልገው እንግዲህ ለሀገር ውስጥ አልሚዎች ነው። በማንኛውም የማኑፋክቸሪንግ ዘርፍ ወይም ማንኛውም እዚህ ሀገር ፕሮጀክት የሚሰሩ ሰዎች ለሀገራቸው ምርት ትኩረት እንዲሰጡ ነው። አሁን በብዛት ከውጭ የሚመጡ ማሽኖች አሉ፣ እኛ እያስቀረነው ነው አብዛኛውን ፓርት እና እዚህ ሀገር ያለው ሞራ አሁን ብዙ ሰው በሀገር ምርት የማመን እንትኑ እስካሁን በደንብ እንትን አላለም አልሄደም እና
እዚህ ስንሰጥኛ ሰርቪሱን ኮሚሽኒንጉን ማሽኑ ላይ አንድ ነገር ቢፈጠር ሄደን ማማከር ማስተካከል ሁሌም እዚህ ስላለን ቅርብ ነን እና በሀገራቸው ምርት እንዲኮሩ የሀገራቸውን ምርት እንዲጠቀሙ ሆናል። በጣም ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከወየ ፈጬ አካባቢ ቢቲ ማኒፋክቸሪንግ ጋር ተገኝተን ከኋላ የምትመለከቱትን የወርቅ ማጠቢያ ማሽን ተግባሩ ምን ይመስላል፣ ዋጋውስ ምን ይመስላል ብለን ወደ እናንተ አድርሰናችሁ ነበረ። ይህንን ማሽንና ሌሎች ለቢዝነስ የምትገለገሉበትን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል እነዚህን ማሽኖች ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።